እንግዲህ መርዞና ዳጣ ታሪክ በድጋሚ ሰርተዋል ማለት ነው። እንግዲህ አጅሬው ጠበቃው ባልጋ ስር ተደብቀው ባሉበት ሰዓት የቀረጹትን ቪዲዮና ሪከርድ ይዘው እንዲሁም ጥሎት የሄደውን ሽጉጥን በመያዝ እንግዲህ እንዲሁም ደግሞ ፈርጥጦ ቲሸርቱን ይዞ ሲሮጥ የቀረጹትን ሁሉ ቪዲዮ በመያዝ አሁን ትልቅ ችግር ውስጥ ከተቱት። ከዚህ በኋላ መቀለድ የለም። አንተ በህግ ጠለላ ስር ለመዋል ሰውን የምትቸኩል የነበርክኝ አሁን ይህን ሁሉ ለፖሊስ ሳንሰጥልብህ አንተ ይህንን ጉዳይ ማስፈጸም ግዴታ ይሆናል። ምክንያቱም ይህንን ጉዳይ አስፈጽማለሁ ብለህ የሰው ሚስት ለማበላሸት ነው እዚህ የመጣው። ስለዚህ አንድና አንድ ትመርጣለህ። ያንከስህና በህጋዊ መንገድ እስር ቤት እንከትሃለን፣ ያለበለዚያ ደግሞ ይህንን የነሱን ንብረትና ሀብት ማስመለስ አለብህ ብለው ሲሉት በጣም ተደናገጠ። ብሩኬ እንግዲህ ስህተት ሰርቷል። ብሩኬ እንግዲህ አሁን በቅድስት ላይ ከባድ ስህተት ፈጽሞባታል ማለት ነው። እና እንግዲህ ደግሞ ማህሌት ደግሞ ዝና ያገታትን ልጅ ለማስሸሸት ስትል ትልቅ ያላሰበችው ችግር ደርሶባታል። አሁን እንግዲህ የእሱን ነገር ምን ይመስላል የሚለውን እስከ መጨረሻ ስትከታተሉ ታገኙታላችሁ። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። እንግዲህ ዳጣና መርዞ ባልጋው ስር ሆነው እንግዲህ ሲያስነጥሳቸው ማን ያነጥሰው በማለት ከእሷ ጋር እያፋጠጠ ቢይዛትም ድመት ነው ያነጠሰው፣ ምንም አይነት ሰው የለም ስትለው እንግዳውማ እሺ እያለ ውጣልኝ ስትለው እንዴት በቤትሽ ና ብለሽ ጋብዘሽ ውጣ ትኛለሽ እያለ ወዳና ወዲህ ሲንጎራድድና አልጋ ላይ ሲወረውራትና ሲጥላት ያን ሁሉ ያለውን እንግዲህ ድምፅ ሪከርድ ከመጀመሪያው ስትጠራው ጀምሮ የነበረውን በመያዝ እንግዲህ መርዞና ዳጣ በጣም አልተቻሉም። ያንን እንግዲህ በድንጋጤም ፈርጥጦ ሲሄድ እንግዲህ የጣለውንም ሽጉጥ ይዘው እንግዲህ አሁን ይህን ነገር ማስፈጸም አለብህ፣ ሀብት ንብረታቸውን መመለስ አለብህ፣ ያለበለዚያ ከእስር ቤት ትወረወራለህ በማለት እያስጠነቀቁ ሲገኙ እንግዲህ ይህንን ውርደት የተኮናነበው ጠበቃ እንግዲህ ጉዳዩን አስፈጽሞ ይቅርታ ጠይቆ ተንበርክኮ እንደሚያሰራል ቃል ገባላቸው። አሁን እንግዲህ ከዛ በኋላ እንዳያችሁት እንግዲህ ባለፈው ፓርት እንዳየ ነው አልጋ ላይ ሆኖ እንደዛ ሲያደርጋት እንግዲህ መርዞ አስነጥሶት ነበርና በጣም ደግሞ የምናደንቃት ሉላ ሳናደንቃት የምናልፈው እንግዲህ የሽጉጡን ሁኔታ እንዴት አድርጋ ወደ መሬት ጥላ ለነሱ ያቀበለችበት ሲስተም በጣም አሪፍ ነው። በእርግጥ መከራዋት ይብቃ ከዚህ በኋላ ሉላ እያላችሁ ነበር። ግማሾቻችሁን በኮመንት ላይ ጠበቃውን አንፈልግም ይውጣልን እያላችሁ ነበር። ከዚህ በኋላ እንግዲህ ያው ወጥቷል፣ ጉዳዩን ማስፈጸም ብቻ እንጂ ከዚህ በኋላ ይህን ሁሉ ቪዲዮ እና ሪከርድ ተይዞበት መቀለዱን ያቆማል እና ይቅርታ ተንበርክኮ ይጠይቃል ማለት ነው። አሁን ከዛ በኋላ እንግዲህ እንዳያችሁ ሽጉጡን አንቺ ተኩሺ አንተ ተኩሽ የተባባሉ መርዞ መጀመሪያውንም ሽጉጥ ሳይ እንደሚደነግጥ ሽጉጥ ይዛ ሲሉት እንደፈራ ተናግሮ ነበር። እንግዲህ ወደዛና ወደዚህ እየተንኮሻኮሹ እየተንሾካሾኩ አልጋ ስር ሆነው እንግዲህ እሱ ምንም ሌላ ስሜት ውስጥ ሆኖ ያላዳመጣቸውም ነበርና ያ ጥይት እንግዲህ በድንገት በራሱ ሲነካኩት በመተኮሱ ምን መጣቤ ብሎ እንግዲህ የወጣበት አወጣጥ እንግዲህ ቲሸርቱን ይዞ በፈኒላ ላይ ሆኖ ራቁቱን የሮጠበት በጣም ያስቃል። በተለይ ዳጣና መርዞ በጣም ነበረ ዘና ያደረጉን ፈታ ያደረጉን ማለት ነው። እና እንግዲህ መርዞን በጩኸቱ ደንግጦ ድርቅ ሲል በእውነት ነው የምላችሁ ሞተ ብዬ በጣም ነበረ ያዘንኩት። እንደ አሁን ደግሞ የባሰ ሌላ ችግር ውስጥ ልትገባ ነው ሉላ እዚህ ስር ውስጥ መጥቶ ከሞተ በሚል እንደው በጣም ደንግጬ ነበር። ግን ያው መቼም ውሃ ተፈሶበትም ተርከፍክፎበትም መርዞ ተነስቷል ማለት ነው።
አሁን እንግዲህ አገር አማን ነው ብሎ ወደ ተጠራበት እንግዲህ ወደ እነ ብሩኬ ቤት ሄዶ ነበረ። መጎሴም እንግዲህ ጥሩ ጠበቃ ጎበዝ ጀግና እንዳገኘ ለብሩኬ ያወራዋል። ከዚህ በኋላ 1 ሳምንት ወይም 1 ወር በብዛት ቢሆን 1 ወር ነው ወደ ውጭ ሀገር ልንሄድ ነው። ስለዚህ አንተ ደግሞ ከቅድስት ጋራ ያለህን ግንኙነት አጠናክር፣ ከቅድስት ጋራ ማጋባት አለባችሁ ብሎ ይነግረዋል። አረ ያሳካልህ፣ በጣም ነው እኔ ሉላና ያንተ ፍቅር እንደውም ለቅድስት ትላንት እየነገርኳት ነበረ፣ መጋባት አለባቸው እያልኩ ነበር እና ፈጣሪ ያድርግልህ ላንተ። እኔ ግን በችግሬ ከጎኔ ስለሆንክልኝ ወንድሜ በጣም ነው የማመሰግንህ ሲለው፣ ወንድምህ ጀግናው መድብል ነው፣ መድብልን አመስግነው እያለው ነበረ። ከዛም በኋላ እንግዲህ ምሳው የለም እንደ የተጠራሁበት አቅርቡ ሲል መድብልና ምሳሌ እንግዲህ ኬክ ልግዛልሽ ብሎ ወደ ውጭ ዟት ወጥቷል። እሷን እየጠበቅን ነው ሲሉ ምሳሌ እንግዲህ አሁንም ቢሆን የመሀሌት ፍቅር ከልቧ ውስጥ ይወጣላት አይመስልም። እማዬ እያለች በያየችበት ሰዓት ላይ ሰፍ ትላለች። በታገተችም ሰዓት ፍቷት፣ አታስጨንቋት፣ አብሏት፣ ስጧት ስትል እንደነበር አይተናል። አሁንም ቢሆን ከእሱ ጋር ሆና መኪና ውስጥ ስታየው እማዬ ይቹት እዛ ብላ ስትናገረው በይዝም በይነ እንመለስ እና ወደኋላ እንሄድ ብሎ ባላት ሰዓት ግን እሷ ግን በፍጹም ኬክ ቤቱን ሳይገዛልኝ አልመለስም፣ ኳስና ኬኩ መገዛት አለበት እያለች መድብልን ስታጨናንቀው ነበር። ሆኖም ግን መድብል እንግዲህ ምንም አይነት ሽጉጥም ሆነ ምንም ይዞ ስላላዘ እንግዲህ ሳልቀድመኝ አልቀደምም በሚል እንግዲህ ራሱን ገለል አድርጎ ሲሄድ እንግዲህ የዝና ጉራ መቼም ጉራው አይጣን ነው። በጉራ በቃ ልክ መጀመሪያ ፈርቶ ደንግጦ አይኑን ወዲያና ወዲህ ሲያራውጥ የነበረ መሄዱን ካወቀ በኋላ ሞባይሉን ይዞ ወረደ። ሞባይሉን ይዞ ነው እንደሚወረደው፣ ሽጉጥ ይዞ ነበር መውረድ የነበረበት እንጂ። ከዛ በኋላ ወይኔ እያለ ተናዶ ሲገባ እኔ እኮ ብያቸዋለሁ አለ ማህሌት ማለት ነው። ጀግና ነው መድብል። አንቺ ዝም በይ፣ የምታውቂው ጉዳይ የለሽም። እኔ እሱን ተፋልሜ አይቼዋለሁ። እኔና ካሊብ ሙሲሲነን ጀግናዎቹ ብሎ እንግዲህ ራሱን አሞጋገሰ ማለት ነው። በላሁን ኤፍራታ፣ ስለ ኤፍራታ ልንገርህ ያልሽ ምንድን ነው ሲላት፣ በላሁን ርቦኛል፣ ሆዴን ምግቤን አብላኝና እየበላሁ ነው እምነግር ስለ ኤፍራታ ስትለው፣ እንግዲህ አንቺ ከርሳም ወይ ለሆድሽ አትሆኝ ምን አትሆኝ፣ ሆድሽ ውስጥ እንዴት ነው ኪስ አስገብተሻል እንዴ? የእኔ ቢጤ ኪስ አስገብተሻል? በቃ ሁልጊዜ አንቺ ራበኝ ነው አለና እንግዲህ ምግቡን አበላትና ማደሪያ እንደሌላትና ኤፍራታን በድጋሚ ስትሄድ ከዚህ በኋላ አንቺም ላይሽ አልችልም ውጭልኝ ስትላት፣ አሳይሻለሁኝ ለዝና ነግሬ ጎትቶ ነው እዚህ ቤት አንቺንም የሚያወጣው፣ አንቺ እኔ ወጥቼ አንቺ ቤት ባለቤት አትሆኝም ስትል ኤፍራታን በጥፊ ብላ ነበር የወጣችው። እሱም ምንም አማራጭ የለሽም፣ አሁን ይሄን ደላላውን እንደምንም ተማጸኝና ብሩኬ ቤትን ያሳይሽና ብሩኬ ቤት ሄደሽ መለመን ያለብሽ፣ ካለሱ ሌላ ማንም ሊራራልሽ አይችልም ይላታል። ግን እሱ ለሱ አዝኗ ለሷ ለማህሌት አዝኖ ሳይሆን ማህሌት ወደዛ ወደ ብሩኬ ቤት ሰተት ብላ ገብታ ደግሞ ሌላውን ነገሮች እንዲያገኝ እያመቻቸ እንደሆነ ያየንበት ፓርት ነው። ከዛም እንግዲህ ማደሪያ የለኝም ስትለው የትና የታገተችበት ቦታ ወስደው ቀላቀላት። እዛም እሷን ስታያ በጣም ነው ያዘነችው። ማነሽ አንቺ እንደኔ ታግተሽ ነው ወይ ስትላት፣ ኧረ እኔ አይደለም እህቴ ከፍታብኝ አባራኝ ነው እዚህ ለማደሪያ ጥቼ ለሀድር የመጣው ስትላት የነበረውን በዛ ዝና ሲያደርጋት የነበረውን ቆይታ ሁሉ ለማህሌት ስትነግራት ማህሌት በጣም አዘነች። ግን እኮ አንቺም የነሱ ነሽ እንዴት እንደነገርኩሽ ግራ ቢገባኝም አለቻት ማለት ነው። ከዛም እንግዲህ አይ በቃ እዚህ መውጣት አለብሽ አስወጣሻለሁ በይተነሽ ስትላት ማመን አቃታትና ልብስ የለያዝ ስትላት ልብስሽን አስቀምጪ፣ አንቺም ልብስ ምን ያደርግልሻል፣ አንቺም ብቻ ነፍስሽን ላውጣሽ ስትላት እንግዲህ ሊወጡ እያሉ የሆነ ሰው ድንገት መጥቶባቸዋል። እውነት ይዛት ትወጣለች ታስጥላታለች ወይንስ አጋቹ ይይዛታል የሚለውን በቀጣይ ፓርት የምናየው ይሆናል። ሌላ መድብልና ቅድስት ቁጭ ብለው ስለ ብሩኬ እየጠየቃት ነበር። ብሩኬ እንዴት ነው ወድሻለሁ ብሎሽ አያውቅም ወይ? ከዚህ በፊት ስለ ፍቅር ጨዋታስ የተጫወታችሁት ነገር የለም ወይ?
ብሩኬ እኮ በጣም ጥሩ ልጅ ነው፣ የዋህ ነው ሲላት እንግዲህ አዎ አንድ ጊዜ ግን ምሳሌን እናትሽን ቅድስት ታረግልሻለሁ እያላት ነበር። ሲከፋው እንደዛ ይላል አለች። አንቺስ እስኪ በእውነቱ እኔ ወንድምሽ ነኝ እርግጠኛውን ንገሪኝ ተወጀዋለሽ ብሎ ሲጠይቃት እሷም አይ እሱ ምን የሚጠላ ነገር አለዋል። እንግዳስ አንቺም ተፍ ተፍ በይ ሚስት ለመሆን ብሩኬም የአሁን ያለበትን ታግቶ ስለነበረ እስር ቤትም ስለነበር ብዙ መከራ ችግር ስላደረሰ አንዳንድ ነገሮች እንኳ ቢናገርሽ ቻል አድርጊ። የቅድስት እና የምሳሌ እናት ለመሆንም ሞክሪ። የእሱም ጥሩ ባለቤት እንድኮኙ ለእኔም ወንድምሽ ነኝ። ስለዚህ እኔ እናንተን ሳልድር እዚህ ቤት አልወጣም ሲላት እንግዲህ አረ ገና የኛ ጉዳይ እኮ አላለቀም፣ እዚህ ቤት አትውጣ ታስፈልገናለህ አለችው። እኔ የራሴን የሆነ ሙዚቃ አልበም ልከፍት ስለምፈልግ ነው ሲላት እዚሁ ሆነህ ማሰራት ትችላለህ በማለት እንግዲህ እሱም ከጎናቸው እንደማይጠፋ ነገረችው። እሱም እሺ ለማንኛውም ግን አንቺና ብሩኬን ሉላንና ሞገስን እድራለሁ አላት። እንግዲህ ከዛ ኤፍራታ ደግሞ ወደ እሱ ቴክስት ትጽፍና እባክህ ድረስልኝ ትለዋለች ለመድብል። መድብል ደግሞ ምን ገጠመሽ ምን ሆንሽ ሲላት ዝና ማህሌት ጋር ተጣልተን ነበር እና ለዝና እንጥልጥዬ ነው የምሰጥሽ ብላ ፎክራብኝ ወታ ሄደች። አሁን ደግሞ ሌሊት ጨለማ ነው ሊመጣብኝ ይችላል ስትለው ከመጣብሽ ለህግ አካላት ደዊና አሳውቂ፣ ለእኔም ደዊልኝ እደርስልሻለሁ አላት። በዚህ መካከል እያለ እንግዲህ ቅድስት መኝታ ቤቷ ሄዳ አለም በቃይ ብላ ለሽ ብላ በተኛችበት እንግዲህ ብሩኬ ሄዶ ከተኛችበት እንግዲህ ደርሶባታል ማለት ነው። በጣም ያሳዝናል እንግዲህ ይሄ ነገር። ብሩኬ እንግዲህ ምን እንደገፋፋው ባናቅም በስነ ስርዓቱ ቢጠይቃት ቅድስት ለብሩኬ እምቢ የምትለው መልስ የምትሰጥ አይመስለንም ነበር። ግን በቃ ቀኑ ሙሉ መድብልም አግባ ሞገስም ከእሷ ውጭ ሌላ ሰው እንዳታገባ እሷን ማግባት አለብህ ወንድ ልጅ ከነቃጭሉ ውለድ ሲሉት እንግዲህ ይህን ሁሉ አስተንትኖ ነው መሰል ከእንቅልፉ ተነስቶ ወደ ቅድስት መኝታ ቤት ሄዶባታል። እንግዲህ ልክ ሲደርስባት ነው ያቋረጥ ነው። ምን እንደሆነ ቀጣይ እስከምናየው አብረን እንጠብቅ። አመሰግናለሁ።